ቦታዎች ላይ ሰዎች ፍቅር ያዘን ሲሉ እንሰማለን። ፍቅር ያዘን አላስበላለን እንቅልፍ አልወስዳለን ሲሉ እንሰማለን። ከዛም ደግሞ በፍቅር ወደቅንም ደግሞ ይላሉ። ፍቅር ውስጥ ወድቀናል በቃ ከሱ ውጪ ምንም ነገር ማሰብ አልቻልንም እያሉ ሲቸገሩ እንሰማለን። በፍቅር ስም ብዙዎች ሲታለሉ ሲሰበሩ ከዛ ሲጭበረበሩም ደግሞ አይተናል። ነገር ግን ጳውሎስ ለቆሮንቶስ ሰዎች አንደኛ ቆሮንቶስ 12:31 ላይ እንዲህ ይላቸዋል። ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ይልና ስለ ፍቅር ማውራት ይጀምራል። እንግዲህ እኛ እንደምንሰማው ፍቅር የሚጥል ነገር የሚይዝ ነገር አሳዶ የሚይዝ ከዛ አላስተኛ አላስበላ የሚያስጨንቅ ነገር ነው። ነገር ግን ያንን እንደውም በብርቱ ፈልጉ ብሎ ጳውሎስ ይመክራቸዋል። ፍቅር ከሁሉ የሚበልጠው መንገድ እንደሆነም ደግሞ ይነግራቸዋል። ታዲያ ፍቅር ምንድነው? እንዴት ከሁሉ የሚበልጥ ነገር ነው ብሎ ጳውሎስ ሊመክራቸው ቻለ? ከዛም ደግሞ ስጦታ ተብሎ የተሰጠን ነገርስ እንዴት ሆነ? ሰላም እንዴት ናችሁ? አሁን የምትመለከቱት ጳውሎስ ለቆሮንቶስ ሰዎች የጻፈላቸውን ደብዳቤዎች የምናጠናበትን የመጽሐፍ ቅዱስ ጥናት ነው። ፕሮግራሙን የምመራው እኔ በጸሎት አለማየሁ እባላለሁ። እኔ ቦንሳነጉ እባላለሁ። እኔ እስጢፋኖስ መንግስቱ እባላለሁ። እኔ አክሊሉ ተፈራ እባላለሁ። ዛሬ ከጳውሎስ ጋር ከሁሉ የሚበልጠውን መንገድ እንመለከታለን። ከመጀመራችን በፊት ግን ከአክሊሉ ጋር ጸሎት እናደርጋለን። እሺ እንጸልይ። በሰማይ የምትኖር የዘላለም አባታችን እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። እነሆ የተባረከ ሰዓት ቅዱስ ቃልን የምናጠናበት በቃል የምንታነጽበትና ወደ ክርስቶስ ፍጹም ሙላት የምናድግበት ይህንን ጊዜ ባርከና ቀድሰህ እንሰጠን እንማጸናለን። እነሆ በመንፈስ ምሪት የተጻፈ ይህን ጽሑፍ ስናጠና ሳለ አእምሯችን እንዲከፈት የምናነበው ነገር እንድናስተውለው ተመልካችም ደግሞ በሚሰሙበት ሰዓት እንዲባረኩ በሕይወታቸው ለውጥ እንዲመጣ በነገር ሁሉ እንድታግዘን እንማጸናለን። ያን ስለምታደርግ ተመስገን። ስለ ሁሉም ክብር ለአንተ ይሁን በጌታ በኢየሱስ ጸለይን አሜን። ጳውሎስ እንግዲህ ከዚህ በፊት አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ መንፈስ ስጦታዎች ይነግራቸዋል። ከነዚህ ሁሉ ከነገራቸው ብዙ መንፈስ ስጦታዎችን ከተናገረ በኋላ ግን መጨረሻ ላይ ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይላቸዋል። ለምንድን ነው ጳውሎስ ከመንፈስ ስጦታዎች በኋላ ስለ ፍቅር መናገር የጀመረው? የመንፈስ ቅዱስ ስጦታዎች ግብ ያ ነውና ከዚያ ቀጥሎ ራሱ ምዕራፍ 13ን ስናነብ የመንፈስ ስጦታዎችን ስም ያነሳል፣ እምነትን ያነሳል፣ እውቀትን ያነሳል፣ እነኝን ልሳንን ያነሳል። እነኝን ሁሉ አንስቶ ፍቅር ከሌለን ከንቱ ናቸው ብሎ ይናገራልና የኔ ነገሮች ሁሉ ግብ ይህ ነው፣ ወደ እግዚአብሔር ማንነት እኛን ማሳደግ ነው። ያ ደግሞ እግዚአብሔር ፍቅር ነው፣ ወደሱ ማንነት ማድረግ ስላለብን ነው ይህን ነገር የሚያስቀምጠው። ሁሉም ነገሩ እዛ ውስጥ ያለ ነገር ስለሆነ አንድ ስጦታ አይደለም፣ ፍቅር ሁሉንም በውስጡ የያዘ ስለሆነ ነው ማለት ነው። ፍቅር ከስጦታዎች አንዱ ሳይሆን የስጦታዎች ግብ ነው እና እንደዚህ የሆነበት ምክንያት ምንድነው? ሁሉም ስጦታዎች ዞሮ ዞሮ ለራስ ሳይሆን ለቤተ ክርስቲያንና ሌላ ሶስተኛ አካል እንዲታነስ ስለሆነ ያ ደግሞ በፍቅር ማይሆን ከሆነ ትርጉም አልባ ነው የሚሆነው። ከዛ የተነሳ ፍቅር የሁሉም መጨረሻ ግብ ነው ማለት ነው። በዛ ማይሆን ደግሞ ልክ ሁሉም ቁጥር በዜሮ ሲባዛ መልሶ ዜሮ እንደሚሆነው ጥረታችን ሁሉ ከንቱ ነው የሚሆነው ማለት ነው። ስለዚህ ፍቅር የስጦታዎች ሁሉ ግብ ነው፣ መነሻቸውም መጨረሻቸውም ፍቅር ነው መሆን ያለበት ካልን ፍቅር ምን ማለት ነው? እንግዲህ እስካሁን የምናውቀውን የአንደኛ ቆሮንቶስ 13 ሀሳብ ትተን ፍቅርን ስታስቡት ምንድነው? ፍቅር የሚባለውን ቃል ስታስቡት ምን ይመጣላችኋል? የሚመጣልኝ አሳዶ የሚይዝ ነገር፣ እንዲያንቆ አላስተነፍስ አላስበላ የሚል ነገር ነው። ሁሌ የምንሰማውን በሚዲያ ደግሞ ይሄንን ነገር ነው እና ፍቅር ምንድን ነው ብላችሁ ታስቡ ነበር ከዚህ በፊት? ፍቅርን በብዙ መንገድ በዚህ ዓለም የሚገለጥበት ነገር አለ። አንዳንዱ ከምግብ ፍላጎትንም የሆነ ምግብንም በተለየ ሁኔታ ወዳለው ሲል ያው ቃሉ ተመሳሳይ ስለሆነ ያ መውደድ፣ ቤተሰብን መውደድ፣ ጓደኛን መውደድ፣ እንደዚህ አይነት ብዙ አይነት ፍቅሮች አሉ። ግን እዚህ ስፍራ ላይ እየተነሳ ያለው ፍቅር ምን አይነት ነው? የእግዚአብሔር ፍቅርስ ደግሞ ምን አይነት ነው የሚለውን ስናይ በጣም ለየት ያለ ነው። እነዚህ ከምናውቃቸው ከምድራዊ ፍቅሮች ይለያል። ምክንያቱም ምድራዊ ፍቅሮች ሁሉ ምክንያታዊ ፍቅሮች ናቸው። በሆነ ምክንያት ነው ለዛ ፍቅር የምንዳረገው። የእግዚአብሔር ፍቅር ግን በልጁ በኢየሱስ ክርስቶስ የተገለጠው ፍቅር ግን ከሁሉም ለየት ያለ ገና ኃጢአተኞች ሳለን የተወደድንበት ፍቅር ነው እና አጋፔ ብለው የሚገልጸው ፍቅር እሱ ነው ማለት ነው። ግን ያው ወደ ነባራዊ ሁኔታው ስንመጣ
አሁን ስቲፍ ባለው መልኩ ብዙ ሰዎች ላይረዱት ይችላሉ። ፍቅር ሲባል ብዙ ሰው የሚያስበው በቃ ስሜት ነው አድርጎ ነው የሚያስበው። በአንድ ወቅት ከተቃራኒ ጾታ ጋር ይገናኛል ደግሞ በብዛት እና በአንድ ወቅት መንገድ ላይ የሚሆን በየንም ቦታ ለተቃራኒ ጾታ ሲሳብ እና ያን ሰው ሲያስበው ሊቀርበው ሲፈልግ ያን ስሜቱን ፍቅር ብሎ ያስበዋል እንጂ ከዛ ያለፈ ጳውሎስ በዚህ ልክ ጠለቅ አድርጎ በሚገልጸው ልክ ብዙ ሰው ያስተውለውም። ግን ከዛም ያለፈ ነው፣ ከስሜትም ያለፈ ነው ማለት ነው። ብዙ ጠለቅ ያለ ትርጉም ነው ያለው ፍቅር። አሁን አክሊሉ እንዳለው እንግዲህ ፍቅርን ሲገልጽልን ከስሜት በላይ አድርጎ ጳውሎስ ይገልጽልናል። አንደኛ ቆሮንቶስ ምዕራፍ 13 ላይ ሙሉን ስለ ፍቅር ያወራል እና ፍቅር ያደርጋቸዋል የሚላቸው ነገሮች አሉ። ፍቅርን እንደ ድርጊት ሲያሳየን ፍቅር ይታገሳል፣ ቸርነትን ያደርጋል፣ በእውነት ደስ ይለዋል፣ ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይለናል። ፍቅር እንግዲህ መንገድ ላይ የሆነ ሰው አይተን ምንለው ነገር ሳይሆን እነዚህን ሁሉ የሚያደርግ ነገር ነው አለን እና እነዚህ ነገሮች ምንድን ናቸው? ትዕግስት፣ ቸርነት፣ በእውነት ደስ መሰኘት ምን አይነት ናቸው? ከዛ ደግሞ ከትልቁ ከፍቅር ምስል ጋር ከክርስቶስ ጋር ስናስተያየው ደግሞ ክርስቶስስ እነዚህን ነገሮች እንዴት ሲያደርጋቸው አይተናል። ትዕግስት ያው ቃሉ በጣም አስቸጋሪ በሆነ ሁኔታዎችም ውስጥ ሆኖ ያን አንድ ነገር መሸከም መቻል ማለት ነው እና የፍቅር አንዱ መገለጫ ያ ነው። ያው ታገስ ሲባል እንግዲህ በማያስታገስ ነገር ላይ ያለ ታገስ የሚባለው የሆነ ከባድ በሆነ ነገር ላይ ያንን ነገር ነው ሲገልጽ ትዕግስት ሲባል ማለት ነው እና ይህንም በክርስቶስ ሕይወት ውስጥ ተመልክተነዋል። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ መጽሐፍ ቅዱስ ሲናገር እንዲህ ብሎ ነው የሚናገረው። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑና የዘላለምን ሕይወት ለሚቀበሉ ወሰን የሌለው ትዕግስቱን ከኃጢአተኞች ዋና በሆንኩት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው። ወላጆች ራሱ ማይታገሱት ልጅ አለ፣ አስቸጋሪ የሆነ ልጆች አሉ። በቃ ጳውሎስ ምን አለ? እኔ ለመታገዝ የምከብደውን ዋነኛውን የኃጢአተኞችን ዋነኛ እንግዲህ በዚህ ወሰን በሌለው ትዕግስቱ ታገሰኝ ይላልና እኔም ከጳውሎስ ጋር ተደምሬ ክርስቶስ ታግሶኛል በጣም ብዙ እንደ ሰው ቢሆን ማለት እዚህ ማድረስ የሱ ምሕረት የሱ ጸጋ ማያስፈልገኝ ሰው ነበርኩኝ። በአጠቃላይ ፍቅር ይታገሳል ሲባል መታገስ የማይቻል ከባድ ሁኔታዎች ውስጥ ቢሆን መቻል መሸከም የፍቅር አንዱ ባህሪ ነው። ክርስቶስ ፍቅር ስለሆነ ደግሞ ይህንን በእኔም ሕይወት ገልጧል፣ በጳውሎስ ሕይወትም ገልጧል ማለት ነው። ያው ኢየሱስ ሲሰቀል እንኳን አለ አይደል በመስቀል ላይ በጣም ትዕግስቱን ያሳየበትን ክፍል ሁላችንም እናስታውሳለን። እንደዛ እየተሳለቁበት እንኳን የሚያደርጉትን አያውቁምና ይቅር በላቸው እስከ ማለት ድረስ ተናግሯል። እና ፍቅር እንደዚህ ነው። በቃ ፍቅርን የምናውቀው ሙሉ ለሙሉ በኢየሱስ ክርስቶስ ነው እና ያን ትዕግስት ደግሞ በኢየሱስ አይተናል። ስለዚህ የፍቅር አንዱ ባህሪ እውነትም ትዕግስት ነው ማለት። ሌላኛው ደግሞ የፍቅር ባህሪ ፍቅር ቸር ነው እና ይሄ በጣም አስደናቂ የሆነ ባህሪው ነው። ፍጹም የሆነ ቸርነትና ርኅራኄን የሚያሳይ ነው። በተለይ ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ስንናገር በጣም አስደናቂ ሀሳብ ሲናገር አስደናቂ የሆነ ሀሳብ እዛ ጋር እናገኛለን። ጳውሎስ ሲናገር አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል። 1:16 ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑና የዘላለምን ሕይወት ለሚቀበሉ ወሰን የሌለው ትዕግስቱን ከኃጢአተኞች ዋና በሆንኩት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘውኝ ብሎ እዚህ ጋር ሲናገር እንመለከታለን እና የክርስቶስ ፍጹም የሆነ ርኅራኄ በጣም በተግባር ሲገለጥ እዚህ ጋር እንመለከታለን። ሲያሳድደው የነበረውን ጳውሎስ በዛ ልክ ወደ ልቡ ገብቶ ቀይሮት የኃጢአተኞች ዋና የነበረውን ለክብሩ ሲጠቀመውና ምሕረት ሲያደርግለት በጣም ያስደንቃል እና ያንም ወደኛ ስናመጣው ፍቅር ማለት ፍጹም የሆነ ርኅራኄ፣ ፍጹም የሆነ ቸርነት ምንም እንኳን ያ ሰው በማንኛውም ክፋትና ተግባር ላይ እኛን በሚጎዳ ሁኔታ ውስጥ እንኳን ቢሆን ያን አልፎ የማያቋርጥ ርኅራኄና ቸርነትን ማድረግ በጣም የሚደንቅ ነው። ሌላ የሚነግረን ነገር ደግሞ ፍቅር በእውነት ደስ እንደሚለው ይነግረናል እና በእውነት ደስ መሰኘት ምንድን ነው ብላችሁ ታስባላችሁ? በእውነት ደስ መሰኘት እዚህ ጋር ያለው ቃል ትክክለኛ አውጥተን ስንወስደው ሌሎች ከሚደሰቱት ጋር አብረው መደሰት። አሁን ለምሳሌ ሉቃስ ምዕራፍ 15 ላይ ያ የጠፋው ልጅ ታሪክ አለና ያ ከቤቱ ጠፍቶ የነበረው ልጅ ወደ ቤቱ ሲመለስ አባትየው ልጁ በመመለሱ በጣም ደስ አለው
እና ጎረቤቶቹን ጠራና የደስታው ተካፋይ ያደረጋቸው ማለት ነው። እና በሱ ደስታ እነሱም ተደሰቱ ማለት ነው። እና ይሄ በሌሎች ደስታ፣ በሌሎች መሳካት፣ በሌሎች መልካም ነገር አብሮ ደስ መሰኘት ማለት ነው። እና ኢየሱስ ክርስቶስም ካስታወስን ከሚደሰቱት ጋር ይደሰት ነበር፣ ከሚያዝኑት ጋር ያዝን ነበር እና ለሌሎች በጣም የሚጸልይ የሚተጋ ነበር። ዮሐንስ ምዕራፍ 17 ላይም በተለይ ለደቀ መዛሙርቱ በጸለየበት ስፍራ ሲናገር ከቁጥር 12 እስከ 14 አነበዋለሁ። እኔ ከእነርሱ ጋር ሳለው በሰጠኸኝ ስም ከለልኳቸው፣ ጠበቅኳቸውም፣ የመጽሐፍ ቃል እንዲፈጸም ከአንዱ ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁን ወደ አንተ መምጣቴ ነው። ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህን እናገራለሁ። ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለው እነርሱም ከዓለም ባለመሆናቸው ዓለም ጠልቷቸዋል ይላል። እና እዚህ ጋር እየተናገረ ያለው ለደቀ መዛሙርቱ እየጸለየ ነው። እና በእነሱ ደስታ ደስ እንደሚለው፣ በእነሱ ባለመጥፋት ደስ እንደሚለው እና በአንድ ሰው መልካም ነገር ሲገጥመው ለአንድ ሰው መልካም ምኞትን ስንመኝ ከሱ ጋር ደስ የምንሰኘውን ደስታ ነው ከእውነት ጋር ደስ ይለዋል የሚለው። ከዛ ሁሉን ይታገሳል፣ ሁሉንም ያምናል ይለናልና ፍቅር እውነት አንድን ሰው እንወደዋለን ስንል፣ ፍቅር አለን ለዛ ሰው ስንል ሁሉንም ነገር መታገስ፣ ሁሉም የሚለውን ነገር ማመንስ ልክ ነው ብላችሁ ታስባላችሁ? ሁሉንም ማመን፣ ሁሉንም መታገስ ይለናል እዚህ ጋርና ሁሉንም ነገርና መታገስና ማመን ልክ ነው እውነት? በመሰረቱ ስንመለከተው ከእውነት ጋር ደስ ይለዋል ብሎ ሲናገር፣ እንደዚሁም ደግሞ ሁሉን ይታገሳል ብሎ ሲናገር ያው ዋና ምሳሌያችን የትዕግስት ምሳሌያችን ክርስቶስ ነው እና ክርስቶስ በመስቀል ላይ ምን ያህል ነው የታገሰው የሚለውን ስንመለከት ዕብራውያን ምዕራፍ 12:2 ሲናገር የእምነታችን ጀማሪና ፍጹም አድራጊ የሆነው ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታክሶ የመስቀልንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል እና ከመስቀል በላይ ትዕግስትን የሚጨርስ ነገር አልነበረም። በዛ ሁሉ ውስጥ ግን ክርስቶስ ታክሶ ነበር እና እኛም ይህንን ሀሳብ ወደ ራሳችን ስናመጣ በጣም ትዕግስትን የሚፈታተን ከባድ ነገር ውስጥ በምናልፍበት ሰዓት ክርስቶስ መስቀል ተሸክሞ ጎልጎታን ሲሄድ ያለውን ስሜት እናስበው። በመስቀል ላይ ከመሰቀሉ በፊት በእጆቹ መሀል ያ ሚስማር ሲያልፍ ያለውን ስሜት እናስበው። ከዛም ደግሞ አልፎ ተርፎ ተሰቅሎ ቁልቁል ሰዎችን ሲመለከት ሲያላግጡበት፣ እስቲ እግዚአብሔር ልጅ ከሆንክ ራስን አድን ብሎ ሲናገር በዛ መሀል ምን ያህል ትዕግስት እንደሚፈታተን የዓለም ሁሉ ገዢ ሆኖ የኃይላት ሁሉ ምንጭ ሆኖ ታክሷል፣ ዝም ብሏል እና እኛም ያንን በማሰብ ከክርስቶስ ያንን ባህሪ ቀርተን መታገስ የምንችልበት ሁኔታ እንዳለ እናያለና ይታገሳል ሲል ይህን ድረስ ነው ያለምንም ገደብ ያምናል የሚለው ክፍል ላይ ያው ዛሬ እያወራን ያለነው አሁን በምድር ላይ ካለው ፍቅር ለየት ያለ ፍቅር ነው። ምናልባት በህይወታችንም ብዙ እንግዲህ ቻሌንጅ የሚያደርገን ነገር ነው፣ አብረን የምንመለከተው የሚገዳደረን ነገር ነውና ክርስቶስ ያምን ነበር በማይታመኑ ሰዎች፣ ማለትም እኔ በሆን ማላምናቸውን ሰዎች። ለምሳሌ እንግዲህ ከሰማይ ነው የመጣው፣ ስጋ ለብሶ ነው የመጣው፣ ክብሩን ጥሎ ነው የመጣው፣ በመስቀል ላይ ነው የሞተው፣ ትልቅ ዋጋ ነው የከፈለበት። ያንን ትልቅ ስራ ግን ለ12 አሳ አጥማጆች ሰጥቶ መሄድ ማለት ትልቅ ማመን ነው። እነሱ ራሱ በራሳቸው ያን ያህል አያምኑም ነበር። ሊታመኑ በማይቻሉ ሰዎች ላይ እምነቱን ይጥል ነበር፣ ያምንባቸው ነበር ያን ነገር እንደሚያደርጉ ማለት ነው። እና ለምሳሌ ጳውሎስን ራሱ ጎበዝ ሰባኪ እንደሆነ እናውቀው እንጂ ለወንጌል ስራ እንደሚሆን ማንም አያምነው ነበር። ከተለወጠ በኋላ ራሱ ደቀ መዛሙርቱ ጋር ሲደርሱ እንደውም የመጀመሪያ ጊዜ በተለወጠ ጊዜ እግዚአብሔር በራእይ ሄዶ ለአናንያ ሂድ ሳውል የሚባል ሰው እያለ ሲለው አናንያ ምን ብሎ ነው የመለሰው? ሐዋርያት 9:13 ላይ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምን የሚጠቱን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው ይለዋል። አታውቋለህ ግን ይህን ሰውዬ እያለው ነው ለእግዚአብሔርና እግዚአብሔር ግን ምን ያህል ይህንን አሳላጅ የተባለውን ሰው እንደሚያምነው ቁጥር 15 ላይ ሲናገር ሂድ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው ብሎ ይናገራል። እኛ ብንሆን አምነን የማስጣችሁ ነገሮች፣ እሱ ግን በሰዎች ይታመን ነበረ ማለት ነው። እንግዲህ ለእግዚአብሔር አምላክ ለሆነ እኛን አምኖ ምንም ነገር አደራ መስጠት ከባድ ነውና እኛም እዚህ ጋር የሚጠየቅብን እኮ
አጠገባችን ላለው እኛም እኮ ከነሱ ላንሻል እንችላለን። እነሱን ራሱ ማመን ለሚከብደን ሁሉንም እንድናምን ደግሞ እንጠራለን። ከዛ ሌላ የሚለን ነገር በሁሉ ደግሞ ይጸናል ፍቅር ይላል። በሁሉ መጽናትስ ምን ማለት ነው? በሁሉ መጽናት ማለት እስከ መጨረሻው ድረስ ተስፋ የማይቆርጥ ነው። ቅድምም በተለይ ስለ ማመን ሲናገር እዚች ላይ አንድ በጣም ደስ ያለችኝ ቃል ስላለች ነው እና ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 ላይ ይህንን ታላቅ የሆነውን የእግዚአብሔር ስራ እንዴት በትንሽ በሆነ ወይም በማይታመን ነገር ውስጥ እግዚአብሔር እንዴት እንዳስቀመጠ ሲናገር፣ ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን ይላል እና ሸክላ ዕቃ የሆነ የምንጠብቀው ነገር ወይም ውድ የሆነ ነገር የምናስቀምጥበት ነገር አይደለም። ግን እግዚአብሔር አምኖ ይህን የከበረውን ነገር በጣም ደካማ በሆንን ሰዎች ውስጥ አስቀመጠ ማለት ነው እና የእግዚአብሔርን ፍቅር በዚህ እናያለን። እና ፍቅር ደግሞ መጽናት ደግሞ አለ እስከ መጨረሻው ድረስ። መጀመሪያ ወደዳቸውን እስከ መቼ ወደዳቸው ይላል? እስከ ፍጻሜ ወደዳቸው ይላል እና እስከ መጨረሻው መጽናት ነው። በሆነች በትንሽ ነገር ጥላቻ ያለበት ነገር በትንሽ ነገር ወደ ቅያሜ ይቀየራል። የኢየሱስ ክርስቶስ ግን ከነ ድካማችን ከነ ማንነታችን እስከ መጨረሻው እንደወደደን እንመለከታለን እና መጽናትን ይሄ ሊገልጽ ይችላል ብዬ አስባለሁ። እንግዲህ ፍቅር እኚህን ያደርጋል አለ። እንግዲህ በስሜት እነዚህ ነገሮች ማድረግ አንችልም፣ በጣም ከባድ ናቸው። ከአንድ ሰው ጋር ፍቅር ጣልን ወደቀን ብለን እነዚህ ነገሮች አይደለም የምናደርገው። ነገር ግን በሁሉም ነገር መታገስ፣ ቸርነትን ለነዛ ሰዎች ማሳየት፣ በእውነት ደስ መሰኘት ከነሱ ጋር፣ ሁሉንም መታገስ፣ ሁሉንም ማመን፣ በሁሉ ነገር ተስፋ ማድረግ፣ ከዛ ደግሞ በሁሉም ነገር ከባድም በሆነበት ጊዜ ጸንቶ መቆም ፍቅር የሚያደርጋቸው ነገሮች ናቸው። ከዛ ደግሞ ሰፋ አድርጎ ሲነግረን ፍቅር የማያደርጋቸው ነገሮች አሉ ይለናል። እንግዲህ ይህን ደብዳቤ እየጻፈ ያለው ለቆሮንቶስ ሰዎች ነው። የቆሮንቶስ ሰዎችን ደግሞ እነዚህ አይቀናም አይመካም የሚለውን አይ የምትለውን ብናወጣው የሚቀኑ ሰዎች፣ የሚመቀኙ ሰዎች፣ የሚታበዩ ሰዎች የነበሩበት ቦታ ነው እና አሁንም የኛንም ቤተክርስቲያን ስናየው እንደዚህ አይነት ሰዎች የሞሉበት ቦታ ነው እና ፍቅር ግን እንደዚህ አያደርግም ብሎ ያስተምራቸዋል። እስኪ እነዚህ ነገሮች ደግሞ እያንዳንዱ እናያቸው። ፍቅር አያደርግም የሚለን ነገሮች አይመቀኝም፣ አይመካም፣ አይታበይም፣ ያልተገባ ወይም ደግሞ ነውረኛ የሆነ ነገርን አያደርግም፣ የራሱን ጥቅም አይፈልግም፣ በቀላሉ አይበሳጭም፣ በደልን አይቆጥርም፣ ከዛ ደግሞ በአመፃ ደስ አይለውም ይላል። እነዚህ ነገሮች ምን ማለት ናቸው? በመጀመሪያ አይቀናም እና አይመካምም ሲለን እንዴት ይገለጻል እነዚህ ነገሮች? አይቀናም የሚለውን ስንመለከት ያው ቅናት የሚለውን ሀሳቡንም ስንመለከት ሌላኛው ሰው ላይ እኛ ጋር ያልተደረገ ወይ ለእኛ የሌለን ነገር ሌላ ሰው ላይ ሲኖር በዛ መቅናት ማለት ነው። ለምሳሌ ዮሴፍ ወንድሞቹ ቀንተውበት ነበር። የዛ ምክንያቱ ምንድነው? አባቱ በደንብ የወደው ስለነበረ እና ለሱ በጣም የሚያምር ካባ ሰፍቶ ስለሰጠው ነው እና ለሌሎች ሰዎች መልካም ነገር ሲደረግ ፍቅር አይቀናም የተባለበት ያን ሰው ስለሚወደው ለዛ ሰው ትልቅ አክብሮት ስላለው መልካም ነገር ሲወድለት ልክ ለሱ የሆነ ያክል ደስ ይለዋል ማለት ነው እና ፍቅር ዋና ባህሪው ይሄ ነው አይቀናም ስንል። ግን እግዚአብሔር ቀናተኛ አምላክ ነው ይላል እና ከዚህ ጋር እግዚአብሔር ፍቅር ነው ካለን እንዴት ነው የምናስታርቀው? ይህንንም ሀሳብ ብናነሳ ቅናት በሁለት መንገድ ልንመለከተው እንችላለን። እንዲሁም ይሄ ቅናት የሚለው ቃል የግሪኩ ቃል መመኘት ከሚለው ሀሳብ ጋር ያገናኘዋል። ለምሳሌ እዚህ ባለፈው ሳምንት ባነሳነው ትምህርት ላይ የትንቢት ስጦታን ተመኙ ፈልጉ የሚል አለ አይደለ? መመኘት፣ መልካም የሆኑ ነገሮችን መፈለግ መመኘት አስፈላጊ ነው። እግዚአብሔር ለልጆቹ ካለው መልካም ሀሳብ የተነሳ ልጆቹ እንዳይጠፉበት ይቀናል። ወይ ደግሞ የጥፋት መንገድ ሲከተሉ ያ የጥፋት መንገድ እነሱ ላይ ከሚያደርሰው ጉዳት የተነሳ ለነሱ ይቀናላቸው። ያ የቅናት ባህሪ የቀናተኛ አምላክ ነው የሚለው ባህሪ የሚመጣው ለሰው ልጆች ካለው ፍቅርና ለነሱ መልካም እንዲሆን ካለው ምኞትን አንጻር ነውና ከዛ አንጻር ነው መጽሐፍ እሱን እግዚአብሔርን ቀናተኛ አምላክ ነው ብሎ የሚያስቀምጠው። አዎ መልካም ቅናትም አለ። ያው መጥፎ ብቻ አይደለም። በወንድሜ የእግዚአብሔር ጸጋ በሙላት ተገልጦ ሲያገለግል ሳይ እሱ ለምን ሆነበት በሚል ሳይሆን ጌታ ሆይ እኔንም ተጠቀምብኝ፣
በሚል እሳቤ ከሆነ የቅናት ሊሆን አይችልም። ዞሮ ዞሮ ቅናት ነው፣ ግን ጥሩ ቅናት ነው። አይ ቅናት ስለ ያው አሁን ያወራን ባለ ነው መጥፎ ያው አንዳንዴ የቃላት ወለምታ ይኖራል እና መጥፎ ቅናት ሳይሆን ጥሩ ቅናት ነው። ስለዚህ ከዛ የተነሳ በመልካምና በበጎ ነገሮች መቅናት ራሱ በራሱ መጥፎ አይሆንም። ግን ያ ቅናት ወደ ክፋት ካነሳሳኝ ለምን በሱ ሆነ ብዬ እሱ ላይ ተንኮል፣ ሴራ ማሰብ መጀመር ከሆነ ይሄ በጣም መልካም አይደለም። ለምሳሌ ንጉሥ ሳውልን ማየት ይቻላል። እግዚአብሔር በዛ በብላቴና በዳዊት አልፎ ሲሰራ ጎልያድን ሲገለው 1000 ገደለ 1000 ገደለ የተባለ ከሱ በላይ ሲሞገስ ሲመለከት በጣም ተበሳጭቶ ጦር መወርወር ጀመረ፣ ማሳደድ ጀመረ፣ ሊገለው ፈልገ። እዚህ ጋር ሲደርስ ነው ቅናት መጥፎ የሚባለው ማለት ነው። መልካም ነገር በእኔም እንዲሆን ማሰብ በራሱ መጥፎ አይደለም። ከዛም ደግሞ አይታበይም ይለናል። የሚያጠናክር ይመስለኛል አይቀናም እና አይመካም የሚሉትን ነገሮች እና እንዴት ነው ፍቅር የማይታበየው? ያው መታበይ ማለት እኔ በቃ ይጨብጨብልኝ እንትን ይበልኝ ከዛ አንፃር የሚመጣ ስሜት ነው፣ ከሌላው ሰው በልጣለሁ የሚል ስሜት። እዚህ አንደኛ ቆሮንቶስ ምዕራፍ 13 ላይ ያለው ፍቅር በክርስቶስ ያየነው ፍቅር እኔ የምትለው ቃል የለችም ውስጥ እያንዳንዱ ነገር ውስጥ ስንመለከት ማለት ነው። እና እንግዲህ ትዕቢት ያው እኔ ካንቺ በልጣለሁ የሚል ስሜት ሲሰማኝ የሚሰማኝ ነገር ነው፣ እሻለሁ የሚል ስሜት እና የኃጢአት እናት ይመስለኛል። ኃጢአቶችን ሁሉ የወለደው ትዕቢት ነው፣ ሉሲፈር ልብ ውስጥ የነበረው ትዕቢት ነው። እና ፍቅር ያለው ሰው ግን ከሌላው ሰው የተሻልኩኝ ብሎ አይኮፈስም፣ ከፍ ከፍ አይልም። እንደዚህ ስሜት ከተሰማን እንግዲህ ያው ፍቅር እጥረት አለብን ማለት ነው። ትዕቢት በጣም ቀላል ነገር ነው ብዬ አላስብም። በጣም ውስጣዊ ነገር ነው። እንደውም ከምዕራፍ 13 አንደኛ ቆሮንቶስ ምዕራፍ 13 ላይ ሲናገር በጣም ትልልቅ ነገሮች ይደረጋሉ። የመላእክት ልሳን ሊነገር ይችላል። እንደገና ደግሞ ትንቢትም ሁሉ ማወቅ ሊቻል ይችላል። ወይም ተራሮችን ወይም እስካፈልስ ድረስ እምነት ሊኖረኝ ይችላል። ወይም ደግሞ ድሆችን እስከ መመገብ ሊደርስ ይችላል። ወይም ደግሞ ስጋን ሁሉ እስከ መቃጠል ድረስ አሳልፎ እስከሚሰጥ ድረስ ሊደረስ ይችላል። ግን እነዚህ ሁሉ ነገር የሚሆኑት ያለ ምንድን ነው? ያለ ፍቅር እነዚህ ነገሮች ሲሆኑ ያ ሰውዬ በውስጡ ትዕቢት ከሌሎች ምስጋና ለመፈለግ የሚያደርጋቸው ድርጊቶች ናቸው ማለት ነው። ስለዚህ አንድ ሰው ምስጋናን ለማግኘት ይህን ያለ ርቀት ሊሄድ ይችላል ያለ ፍቅር ማለት ነው። ግን ይሄ ሁሉ ከንቱ ነው ይላል፣ ባዶ ነው ይላል። እና ትዕቢት በጣም ከፍቅር ተቃራኒ ጉዳይ መሆኑን የሚያሳይ ነው። አይቀናም፣ አይመካም፣ አይታበይም ካለም በኋላ ያልተገባ ወይም ነውረኛ ነገርን አያደርግም ፍቅር ይለናል። እና ይህንን ሲያስረዳን ደግሞ ያልተገባና ነውረኛ ነገሮች የሚባሉት በባህል ሰዎች የማይቀበሏቸው ነገር፣ አይወደዱም ተብለው የሚታሰቡ ነገሮች፣ መደረግ የለባቸው የሚባሉ ነገሮችን ልክ ሆኖ ራሱ ግን ሰው ብቻ ስለማይቀበለው ማድረግ የሌለብን ነገሮች አሉ ይላል። ያ ነገር ደግሞ ልክ ነው አይደለም የሚለውን ከአፍታ ቆይታ በኋላ እንመለከታለን። ከአፍታ ቆይታ በኋላ ተመልሰናል። የተነጋገርን የነበረው ሰዎች በባህል የማይቀበሉት ነገር ሆኖ መጽሐፍ ቅዱስ ላይ ግን ችግር የለም የተባልነው ነገር ካለ በፍቅር ምክንያት እና ያልተገባ ነገር ስለሆነ መተው አለብን ወይስ ደግሞ በመጽሐፍ ቅዱስ ብቻ ተመርተን መቀጠል አለብን? ያለፉት ክፍሎች ላይ ያነሳን ይመስለኛል ጳውሎስ ለጣዖት የተሰዋ ስጋ ስለመብላት ስላለመብላት እና መጨረሻ ላይ ምን ብሎ እንደመደመው አንደኛ ቆሮንቶስ 8:13 ላይ ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክለው ከሆነ ወንድሜን ላለማሰናከል ስል ከቶ ስጋ አልበላም፣ ለጣዖት የተሰዋ ስጋ ምናምን መርጬ ጭራሽ ተዋለው
ወንድሜን የሚያሰናክለው ከሆነ ችግር የለውም። ያው እንደሚናገረው ያለፈው ጊዜ እንደተመለከት ነው። ግን ፍቅር ካለ ለወንድሜ ፍቅር ካለኝ ያን ነገር ጭራሽ መተዋለሁ የሚል ነገር ነው ያለው። ስለዚህ ፍቅር አንዱ የማያደርገው ነገር ይሄን ነው ማለት ነው። ያልተገባና ነውረኛ ነገር ነው ተብሎ በሰዎች የታሰበ ነገር ግን እኛ ችግር የለውም ብለን ብናደርገው ሌሎችን ልናስት ነው። ያ ደግሞ ከፍቅር የተነሳ ስላልሆነ ፍቅር ያልተገባና ነውረኛ ነገር አያደርግም ይለናል። ከዛ ቀጥሎ ደግሞ ፍቅር የራሱን ጥቅም አይፈልግም ይለናል። የራስንስ ጥቅም መፈለግ ምን ማለት ነው? ከዛ በክርስቶስ ሕይወት ደግሞ እንዴት ክርስቶስ የራሱን ጥቅም እንዳልፈለገ አይተናል። አዎ ፊልጵስዩስ ምዕራፍ 2 ላይ ሄደን ብናነብ ጥሩ ምሳሌ እናገኛለን ብዬ አስባለሁ። እያንዳንዱ ለባልንጀራው የሚጠቅመውን እንጂ የራሱን ብቻ አይመልከት የሚል ሐሳብ አለ እና በአንድ ሐሳብ ከቁጥር 2 በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴን ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎች የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን ይላል። ስለዚህ ኢየሱስ የነበረበት ክብር አለ። ያን ግን ትቶ ዝቅ ብሎ የባሪያን መልክ ይዞ እዚህ የወረደበት ትልቁ ምሳሌያችን በቃ መልካሙ ሁሉ ለኔ ይሁን ከሚል ከራስ ወዳድነት ሊያወጣን ምሳሌ ሊሆነን ነውና ስለዚህ ለሌሎች የሚጠቅመውን እንጂ ለራሳችን ብቻ የሚጠቅመውን ማሰብ ከፍቅር መጉደል ነው ማለት ነው። ሌላኛው የፍቅር ባህሪ ያልተገባውን አያደርግም። ሌላኛው ደግሞ በቀላሉ አይበሳጭም የሚለው ነው። ትዕግስተኛ ከሚለው ጋር ይቀራረባል፣ ግን በጣም ለትዕግስት ከባድ የሆኑ ሁኔታዎችን እንኳን ስለ ፍቅር ሲል ያልፋቸዋል። ወደ ግልፍተኛ ሆኖ ወዲያው ወደ መገንፈልና ወደ መበሳጨት ወደ ውሳኔ አይሄድም። ነገሮችን ረጋ ብሎ ይመለከታል። ከዚህ ጋር በተገናኘ ወደ ልብ የሚመጣው ዮሐንስ ወንጌል 18:22 ላይ ነው። ኢየሱስ እንዴት አድርጎ ነገሮችን በቀላሉ ሳይበሳጭ እንዴት አድርጎ በትዕግስት እንደሚያልፍ ሲናገር ኢየሱስ ይህን በተናገረ ጊዜ አጠገቡ ቆሞ ከነበሩት ሎሌዎቹ አንዱ ለሊቀ ካህኑ የምትመልሰው እንዲህ ነውን ብሎ በጥፊ መታው ይላል። በጥፊ እንኳን ሲመታው የመለሰው ምላሽ የሚገርም ነው። ኢየሱስም ክፉ ተናግሬ ከሆነ ክፉ መናገሬ ይመስክር፣ እውነት ከተናገርኩ ግን ለምን ትመታኛለህ አለው። እንዴት አድርጎ ነገሮችን በለዘብተኝነት መንገድ እንደሚያልፍና በእርግጥም ቶሎ እንደማይበሳጭ የክርስቶስ ድንቅ ምሳሌ ነውና እኛም በዚህ ልኩ ነው ነገሮችን ማየት ያለብን። ወደ መበሳጨት ሳይሆን ነገሮችን ረጋ አድርጎ ወደ ማየት ነው መሄድ ያለብን ማለት ነው። ከዛም ሲነግረን ይበልጥ የክርስቶስን ደግሞ የክርስቶስን ካራክተር የሚያሳይ ነገር ይነግረናል። ፍቅር በደልን አይቆጥርም ይለናል እና በደልን አለመቁጠር ምን ማለት ነው? ይቅር ባዮች ሁኑ እኮ ይለናል አይደለ? ቸሮች ሁኑ፣ ሰዎችን ይቅር በሉ ይለናል። ነገር ግን ጭራሽ በደልን አለመቁጠር ደግሞ ከይቅርታም ያለፈ ነው እና በደልንስ አለመቁጠር እንዴት እናየዋለን? ሰውኛ ባህሪ እንደዛ ነው አይደል? የሆነ ሰው ይበድልሻል፣ ከዚያ በኋላ ይቅር ትይዋለሽ። ሌላ ቀን ከበደልሽ ግን ይሄም ይቆጠራል፣ ይቅር የተባለው ይቆጠራል። ኢሳይያስ ምዕራፍ 43 ላይ ከቁጥር 25 ላይ ግን ምን ብሎ ነው የሚናገረው? ስለ ራሴ ስል መተላለፍን የምደመስስልህ እኔው ነኝ፣ ኃጢአትን አላስባትም ይላል። እግዚአብሔር ሁሉን ቻይ አምላክ ሆኖ እያለ ግን ይቅር የተባለን ኃጢአት ግን አያስታውስም። እንግዲህ እንደዚህ አይነት ባህሪ ነው ያለውና ያ ሰዎች አንድ ጊዜ ብቻ ላይ የሚበድሉን ደጋግሞ ይበድሉናል። እንደውም አንድ ክፍል ላይ መጽሐፍ ቅዱስ ላይ አንድ ሰው በቀን 7 ጊዜ ቢበድልህ 7 ይቅር በለው ይላል። መጥቶ ይቅርታ ከጠየቀ ማለት ነውና 24 ሰዓት ለ7 ስታካፉት ምናልባት 3 ሰዓት ሊሆን ይችላል። አሁን 3 ሰዓት በድሏችሁ ከ3 ሰዓት በኋላ ይቅር ብላችሁ ጠይቋችሁ አሁንም ከ3 ሰዓት በኋላ ሲመጣ ይቅር በሉት ይላልና የፍቅር አንዱ ባህሪ ይቅር የተባለን ኃጢአት አይደምርም። አንድ ሲደመር አንድ ምናምን ብሎ አይደምቃ። አሁን ሊበድል ይችላል፣ ከእንደገና ግን ይቅር ያደርጋል። እግዚአብሔር እንደዛ ነው ይቅር ያለን እኛን ማለት ነው። መጨረሻ ላይ ደግሞ ፍቅር በአመፅ ደስ አይለውም ይላል፣ ነገር ግን በእውነት ደስ ይለዋል ይላል እና በአመፃስ ደስ አለመሰኘትን እንዴት ልንለማመደው እንችላለን? በአመፃ ደስ አለመሰኘት ምን ማለት ነው? ትክክለኛ ፍቅር ያለበት አንድ ሰው ሲበደል ደስ አይለውም። አንድ ሰው ፍትሃዊ ያልሆነ
ነገር ሲደረግበት በዛ ደስ አይለውም እና ይቃወማል። ለአንድ ሰው በመልካም ነገር ሲገጥመው ደስ እንደሚለው ሁሉ በተቃራኒም ደግሞ መጥፎ ነገር ሲደርስበት ወይም ኢፍትሃዊ የሆነ ነገር ውስጥ ሲያልፍ ደስ አይለውም እንደማለት ነው። ከዛም ደግሞ አመጻ በሆነ ነገር በእግዚአብሔር ላይ ማመጽ በሆነ ነገርም ደግሞ ፍቅር ደስ አይለውም። ኢቭን አንድን ሰው ራሱ በጣም ብንወደው ግን አመጻን እያደረገ ባየነው ጊዜ በዛም ደስ አይለንም። በእውነት ግን ከሆነ ደስ ይለናል ማለት ነው። እስካሁን እንግዲህ ፍቅር እንዲያረጋል ከዛ ደግሞ እንዲያረግም ብለን አውርተናል። ግን ከባዱ ጥያቄ አይደለም። ከባዱ ጥያቄ እንዴት አይቀናም ማለት ምን ማለት ነው አይደለም። ይታገሳል ማለት ምን ማለት ነው አይደለም ጥያቄው። ነገር ግን ይሄንን ፍቅር እውነት አጋፔ የተባለውን ፍቅር ይሄንን ጥልቅ ፍቅር እንግዲህ ያስፈራሉ ስናየው ተደርድሮ አይደለ። ይሄንን አይተነው እኛ ያንን እውነት ማድረግ እንችላለን። በሰዎች ላይ ይሄንን ፍቅር አይታችሁ ታውቃላችሁ? እና ደግሞ እውነትስ እኛ ወደኛ ህይወት አምጥተነው እንድናደርገው ነው ጳውሎስ የነገረን። ግን ማድረግስ እንችላለን? በእኛ ኃይል መደረግ የሚችል ነገር ነው። ያለፈው ሳምንት አንድ ቤተክርስቲያን ላይ ይህንን ክፍል ሳገለግል ነበርና እኔም ያልኩት ጉባኤውንም እንዲያደርግ የጠየቁት ነገር ፍቅር በምትሉ ቦታ ላይ ስማችሁን አስገቡ አልኳቸው። እኔም አስገብቻ ነበርኩኝና ቦንሳ ታጋሽ ነው፣ ደግሞም ቸር ነው፣ ቦንሳ አይመቀኝም፣ አይመካም፣ አይታበይም እያልኩኝ ማለት ነው። ኢቭን ሳነበው እየከበደ ነበር ሳነበው የነበረው። ይህንን ክፍል ሳይ ፍቅር እንዲዝ እንደሆነ ሳይና ህይወቴን ስመለከት በጣም ከዛ ሩቅ እንደሆንኩ ይሰማኛል። እንዲህ አይነት ፍቅር በህይወቴ ላይ አለመኖሩን ስመለከት ማለት ነው። እና ከባድ ነው። ይሄ ፍቅር ስጦታ ነው። ይሄ አሁን እዚህ ላይ አንቺም ያነበብነው ፍቅር እግዚአብሔር ለሰው ልጆች የሚሰጠው ስጦታ በዚህ ልብ ላይ ይሄ ራስ ወዳድ በሆነ ልብ ላይ እሱ ሲሰጥ የሚመጣ ነው እንጂ በጭራሽ ተፈጥሯዊ የሆነ ልብ ይሄን አይነት ፍቅር አያመጣው በጭራሽ። እና በጣም ተስፋ የሚሰጠኝ የመጽሐፍ ቅዱስ የተስፋ ቃል ሕዝቅኤል ምዕራፍ 36 ቁጥር 26 ላይ ያለው ነው። አዲስ ልብ እሰጣቸዋለሁ፣ አዲስ መንፈስን በውስጣቸው አሳድራለሁ፣ የድንጋይ ልባችሁን ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣቸዋለሁ፣ መንፈሴን በውስጣቸው አሳድራለሁ፣ ስርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። ስለዚህ የተስፋ ቃል የእግዚአብሔር ስሙ የተመሰገነ ይሁን። ይሄ የተስፋ ቃል ባይኖር ክርስትና በጣም ተስፋ የሚያስቆርጥ እምነት ነው። ነገር ግን ደስ የሚለው ነገር ብዙ ይህ ልብ የተቀየረላቸው ሰዎች አሉ። ኢቭን እግዚአብሔር ፍቅር ነው ብሎ የተናገረው ዮሐንስ ራሱ ፍቅር ካላፈቅራችሁ እግዚአብሔርን አታውቁትም ያለው ዮሐንስ ጅምር ላይ እንደዛ አልነበረም። ደቀ መዛሙርት እንደዛ አልነበረው። ሰጣቸው፣ ግን ያንን ልብ ሰጣቸው፣ ያንን ማንነት ቀየረባቸው። በአጭሩ ጥያቄሽን ለመመለስ እንዲህ አይነት ፍቅር በሰብአዊ ተፈጥሯዊ በሆነ ሰው ልብ ውስጥ የለም። ክርስቶስ ግን በመንፈስ ቅዱስ በኩል ወደ ልባችን ሲያድር እንዲህ አይነትን ፍቅር እንድንኖር ያስደርገናል፣ ያስችለናል ነው ምላሽ የሚሆነው። እዚህ ጋር እንግዲህ ሀሳቡንም ስንመለከት ስናይ ተስፋ በሚያስቆርጥ አይነት መልኩ ነው። ሀሳቡን ለመግለጽ ራሱ እውነቱን ለመናገር እነዚህ ክፍሎች ከባድ ናቸው። ምክንያቱም በእያንዳንዳችን ህይወት እነዚህ ነገሮች በተግባር እያየን አይደለም። የራሳችንን ሳንፈልግ ስንቀር እያየን አይደለም። ሰዎችን እስከ መጨረሻ ምንም አይነት ክፋት ቢያደርጉብን ያለማቋረጥ ፍቅር መስጠት በክርስቶስ ጋር የምናየውን በተግባር በኛ ህይወት እያየን አይደለም እና ተስፋ ያስቆርጣል። ግን ወንድሜ ቦንሳ እንዳለው ተስፋ እንዳንቆርጥ ደግሞ ቃሉ ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ በላይም ስለታም ነው እና ቃሉ እስካለ ድረስ ያው ይሆናል ማለት ነው። ገላትያ 5:24 ጀምሮ እነዚህን የመንፈስ ፍሬዎች ሲዘረዝር እዛ መሀል አንዱ ፍቅር አለና ስለዚህም ትልቅ ተስፋ ነው። በመንፈስ የምናገኘው ነው። ልናገኘው እያደግን በውስጣችን የተዋሃደ ሊሄድና በተግባር ሊታይ የሚችል ነው። ጥሪያችን እንግዲህ እንደ ክርስቶስ እንደ እግዚአብሔር ፍጹም እንደሆን ነው እንድንሆን የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ተብሏል እና ግን በሂደት ራሳችን ልባችን ለዚህ መንፈስ ከከፈትና ያለማቋረጥ ለመማርና ለማደግ በተግባር ያ እንዲታይ ስጋችንን የጎሸምን የምናደግ ከሆነ በእኛ ህይወት ማይታይበት ምክንያት የለም። ጳውሎስም ብሏል እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ እኔን ምሰሉ ብሏል እና ስለዚህ ይቻላል። ዛሬ ግን ክፍተት አለ። ያን ክፍተት በመንፈስ መቅቡል ማሙላት እንችላለን። እንግዲህ ሞልተን ጌታ እንድናከብር ጌታ ይርዳል። ደግሞም ይህም ፍቅር በሙላት እንድናውቀው ደግሞ ጳውሎስ የሚመክረን ምክሮች አሉ። አሁን 14 ቁጥር 1 ላይ የሚናገረው ፍቅርን ተከታተሉ ይላል እና ያንን ፍቅር መከታተል እንዳለብን ይነግረናል። እንደገና ኤፌሶን 3:18 እና 19 ሳነበው የክርስቶስ ፍቅር
ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይልን እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅም በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ ነው ይላል እና ይሄ በጣም ትልቅ ነገር ነው። ታውቁ አይጨርስም፣ ግን እየተከታተልን ወደዛ መድረስ እንችላለን ብዬ አስባለሁ። እዚህ ጋር ግን የሚያስነሳብን ጥያቄ ምንድን ነው? ስጦታ ነው አለን። ከዛ እግዚአብሔር ልባችሁን እቀይርላችኋለሁ፣ የስጋ ልብ ሰጣችኋለሁ የሚል ቃል ኪዳን ገብቶልናል። ቃሉ ሕያው ነው። እንደዚህ ሁሉ እያልን ግን ያ ፍቅር በኛ ህይወት አይታይም። ስለዚህ ፍቅር ማለት ስጦታ ከሆነ የሆነ ቀን ከሰማይ ዱብ ብሎ ይሰጠንና ከዛ በኋላ ሁላችንም አፍቃሪ እንሆናለን ነው። እንደዛ ከሆነ ለምን እግዚአብሔር ፍቅርን አልሰጠንም? ካልሆነ ደግሞ እንዴት እውነት በቀን ውስጥ ለምን መከታተልና ፍቅርን ተከታተሉት ነው መከታተል ለምን አቃተን? እንዴትስ እንከታተላለን? ያንን እውነት በእኛ ህይወት እንዲኖር ምንድነው የጎደለብን ነገር? እኔ ትልቁ ጎደለብን ብዬ የማስበው ለእግዚአብሔር ልብን መስጠት ነው። ማለት ይሄ ሰረንደር የሚባለው ሙሉ ለሙሉ እንካ አንተ የሚለው ነገር ነው። እግዚአብሔር በሙላት ያልተሰጠው ህይወት ላይ መስራት አይችልም። እግዚአብሔር የምርጫ አምላክ ነው። እኛ በፈቀድነት ልክ ነው በህይወታችን የሚሰራውና ያ ትልቁ በክርስትና ህይወታችን ጉለት ብዬ የማስበው በሙላት ሙሉ ለሙሉ እግዚአብሔር ህይወታችን እንዲቆጣጠረውና የፈለገውን ነገር በእኛ ህይወት እንዲሰራ ራሳችንን አሳልፈን አለመስጠታችን ነው እንጂ እግዚአብሔር እንደዛ የሰጡትን ሰዎች ሁሉ ቀይሯቸዋል። ደቀ መዛሙርቱን ብንወስድ በአንድ ሌሊት እንደዛ አልሆኑም፣ በአንድ ቀን እንደዛ አልሆኑም። እንደውም ክርስቶስ በምድር በነበረበት ጊዜ በጭራሽ እስከ መጨረሻው ድረስ ሳይለወጡ ነው እንግዲህ ሄደው ወደ ሰማይ እሱ ራሱ ትልቁን የለውጥ ሂደት የጀመሩት 10 ቀን በቆዩበት ጊዜ ከዚያ በኋላ መንፈስ ቅዱስ በመጣ ጊዜ ነው። እነኛ 10 ቀናት ራሳቸውን የፈተሹበት ትሁት የሆኑበት እየገባቸው የመጣ ነገር ነውና በዚህ ጉዳይ ላይ መንፈስ ቅዱስ ያለው ሚና በጣም ትልቅ ነው። ክርስቶስን በልባችን የሚያኖረው መንፈስ ቅዱስ ነው። ስለዚህ ይሄን ነገር ለምንድነው ያሉን ነው ካልን ልባችንን በሙላት ለእግዚአብሔር ሰጥተን እርሱ በእኛ ውስጥ እንዲሰራ ስላልፈቀደለት ነው ብዬ አስባለሁ። እዚህ ጋር ጳውሎስ የሚያለው ነገር ለሌሎች አገልጋይ እኔ ጣልኩ እንዳልሆን ይላል። ስጋዬን የጎሸምኩ አስገዛለሁ። ጥያቄው እዛ ጋር ነው ያለው። ዞሮ ዞሮ መንፈስ እየሰራ ቢሆንም ግን በስጋ ውስጥ ነው መንፈስ የሚያድረው እና እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲል ስጋ ውስጥ ነው የእግዚአብሔር መንፈስ የሚያድረው እና ስለዚህ ያው ትግል አለው። ሊም ቢሆን ስጋ የበላይ ሊሆን ይፈልጋል። ሰዎች ማንፈልገው ነገር ሲያደርጉ ሊቆጣ፣ ሊናደድ፣ ሊመልስ፣ አጸፋው ሊመልስ ይፈልጋል። መንፈስ ደግሞ ኖ ተረጋጋ የሚል አይነት ልብ በውስጣችን ያስቀምጣል እና በዛ ውስጥ በትንሿ ነገር ፈቃደኛ የሆነን የመንፈስን ድምፅ ማንሰማ ከሆነ በዛ በፍቅር እያደገልን ሊሄድ አንችልም ማለት ነው። ወደ ስጋችን የምናዘነብል ከሆነ ግልፍተኛ፣ ቁጡ ይሆን እንሄዳለን። ወደ መንፈስ ደግሞ እያዘነበልን የምንሄድ ከሆነ ለመንፈስ ጥሪ ልባችንን ክፍት የምናደርግ ከሆነ እነዚህ የመንፈስ ፍሬዎች ፍሬያማ የሆኑ ሰዎች በማይታገሱት ነገር እንኳን ታጋሾች ሆነን ራሳችን እናገኛለን እና ቀጣይነት ባለው ልብን በማዘጋጀት እና ፈቃድን በመስጠት ውስጥ ነው ይሄ የሚገኘው። ስጋን በመጎሸም ውስጥ ነው የሚገኘው። እኛም አሳደን የመፈለግ ያንን ነገር እኮ ይጠበቅብናል አይደለ? እግዚአብሔር ሊሰጠን ፈቃደኛ ነው፣ ያንን ፍቅር ሊሰጠን ሊያካፍለን ከሱ ፍቅር። ምክንያቱም በእኛ በተፈጥሮ የሚገኝ ፍቅር አይደለም። ያንን ፍቅር የምንለማመደው እግዚአብሔር ያንን ፍቅሩን ስለሚያካፍለን ነው። ያንን ለማካፈል ደግሞ ፈቃደኛ ከሆነ እኛም ደግሞ አሳደን የሆነ ነገር ይሄኛው ልክ አይደለም ያደረከው እሺ ማለትንም ደግሞ ስንለማመድ ቀን በቀን ቀስ በቀስ ፍቅርን ልንለማመደውና ልንላበሰው እንችላለን። ምዕራፍ 13 ላይ እንግዲህ መጀመሪያ የተናገረው ምዕራፍ 12 ላይ ሲያወራ የነበረው ስለ መንፈስ ስጦታዎች ነው። ከዛ ከሁሉ የሚበልጠው መንገድ አሳያችኋለሁ ብሎ ፍቅር ይሄንን ነገሮች አስቀመጠላቸው። ነገር ግን ከዛ በፊት ከቁጥር 1 ጀምሮ ምዕራፍ 13 እንደዚህ ይላል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጽናጽል ነኝ። የትንቢት ስጦታ ቢኖረኝ ሚስጥርን ሁሉ እውቀትን ሁሉ ባውቅ ተራራንም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ ሰውነቴንም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላቸዋል ጳውሎስ። እስካሁን እንግዲህ ሲናገር የነበረው ስለ መንፈስ ስጦታዎች ነበረ እና እነዚህ ነገሮች ከንቱ የሚሆኑት ዋጋ ቢስ ሙሉ ለሙሉ እንግዲህ ሁሉ ባደርግ ራሱ ዋጋ ቢስ የሚያደርጋቸው ፍቅር ከሌለ ለምንድን ነው? ቅድም በተወሰነ በኩል ይነሳ ተሞክሯልና ያው እነኚህ ስጦታዎች ግባቸው ሰዎችን አንጸው ከዛ በኋላ ሰማይ ማስገባት ነው። ሰዎች እንግዲህ የሰማይ ዜጎችን ማብዛት ነው፣ ቤተክርስቲያንን ማሳደግ ነው። ሰማይ ደግሞ ከባቢ አየሩ ራሱ ፍቅር ነው፣ ሁሉ ነገር ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ እግዚአብሔር 4:8 ላይ እግዚአብሔር
ፍቅር ነው ይላል። ፍቅር የሆነው አምላክ በሚኖርበት ሀገር በሚኖርበት ቦታ ላይ ፍቅር የለው ሰው ኖር አይችልም። እና እነኚህ ነገሮች በፍቅር የማይደረጉ ከሆነ እየተደረጉ ያሉት በፍቅር አይደለም ማለት ነው። ማለት ከፍቅር ውጭ ሌላ የሚያነሳሳ ምክንያት ይኖራል። ትንቢትን የምትናገሪበት ሊኖር ይችላል። ተአምር ቢደረግበት እስከ መቃጠል ድረስ ከፍቅር ውጭ ሊደረግ ስለሚችል ነው። እንደዛ ከተደረገ ከንቱ የሚሆነው ደግሞ እግዚአብሔር ፍቅር ነው። ወደዛ የማያመጣን ከሆነ የቆሮንቶስ ቤተክርስቲያን የተነሳው ጉዳይ ትልቁ ችግር የፍቅር መታጠት ነው። ልዩነቱን የሚያመጣው የመንፈሳዊ ስጦታዎች ብዙ መሆን አይደለም። ስር መሰረቱ ፍቅር ማጣት ነው። እና ፍቅር ከሌለ እነዚህ ነገሮች ሁሉ ለእግዚአብሔር መንግስት መስፋፋት ሳይሆን ለስራው መበላሸት ምክንያት ይሆናሉ ማለት ነው። በተለይ ደግሞ ይሄ አሁን በወንሳይድ ያለውን ሀሳብ በደንብ ለመረዳት በተለይ አሁን ለድሆች መስጠት የሚለውን ሀሳብ ያለኝን ሁሉ ለድሆች ብሰጥ ሰውነቴ እንድቃጠል ብሎ ይቀጥላል። እና አንድ ሰው ያለውን ሁሉ ለሰው ሊያካፍል ይችላል። ግን ያ ምክንያቱ ምንድነው ያነሳሳው ካልን ብዙ ምክንያት ሊሆን ይችላል። ለምሳሌ ኤኬሌ ይሰጣል እኮ የሚባል ስያሜ ለማግኘት እና ለራሳችን ጥሩ ስሜት እንዲሰማን ሰዎች እንዲያውቁልን ለማጨብጨብ ቃሉ ግን የሚለው ምንድነው ቀኝ እንኳን የሚሰጠውን ግራ ይወቅ ነው የሚለው። እና በዛ ልክ ነገሮች በሚስጥር መሆን ሲገባቸው ግን ነጋሪት ለማስነፋት እና በሰው ዘንድ ለታይታ የምናደርግ ከሆነ እግዚአብሔር ያን አይቀበለውም። ይህ ስጦታ ደግሞ ምንም ገንዘቡ ይበዛ ከንቱ ነው የሚሆነው ማለት ነው። እግዚአብሔር አይቀበለውም። በፍቅር ካልሆነ እነዛ ነገሮች ምንም ጥቅም የላቸውም። ለተደረገላቸውም ላደረገውም ሰው ጥቅም አይሆኑም ማለት ነው። ከዛ ፍቅርን እንግዲህ ጥንካሬውን እስካሁን ድረስ እያየን ነው። መጨረሻ ላይ ቁጥር 8 ላይ እንደዚህ ይለናል፣ ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል፣ ከእውቀት ከፍለን እናውቃለን እና እያለ ይቀጥላል። እና እነዚህ ነገሮች ተሽረው ነገር ግን ፍቅር ሁሌ ቀጣይነት ያለው ነገር የሚያደርገው ምንድን ነው? ፍቅር ራሱ እግዚአብሔር ነው ብለናል። እና ሌሎቹን ነገሮች ስናያቸው በዚህ ምድር የምንገለገላቸው ናቸው። እውቀት አሁን የምናውቀው እውቀት ከፍለን ነው የምናውቀው። ገና ፍጹም የሆነው ኢየሱስ ክርስቶስ ወደዚህ ሲመጣ ደግሞ ሁሉንም ነገር እናውቃለን። ስለዚህ እውቀት ዋጋ ያጣል ማለት ነው። በአዲስ ቋንቋ መናገርም እዚሁ ለወንጌል ነው የተሰጠን፣ ሌሎችን እንድንደርስ ነው። ወደ ሰማይ ስንደርስ ግን ሁላችን በአንድ ቋንቋ እናወራለን። ትንቢት ቢሆን የወደፊቱን ነው የሚተነበየው። በቃ ገባችን ላይ ደርሰናል ኢየሱስ ሲመጣ። ስለዚህ ሁሉንም ነገር ስናየው እስከ ሆነ ጊዜ ነው የሚያገለግሉን። ፍቅር ግን ለዘወትር አያልቅም ማለት ነው። እግዚአብሔር ሁልጊዜም ስላለ ፍቅር ሁልጊዜ ጸንቶ ለዘወትር ሳይወድቅ ይኖራል ማለት። ሌሎቹ ግን ለጊዜው ነው አገልግሎታቸው። ያው እግዚአብሔር እየሰራ ያለው ወደዛ ሊመልሰን ነው፣ ወደ ፍቅር ሊመልሰን ነው እየሰራ ያለው። ሰማይ ፍጹም ፍቅር የነበረበት ራስ ወዳድነት የሌለበት ነገር ቦታ ነበረ። ሉሲፈር መጣ፣ ራስ ወዳድነት ይባል ነገር ገባ። ስለዚህ ትልቁ የእግዚአብሔር ስራ ግቡ ያንን ፍቅር ቦታ መለስ ነው። ከዛ ፍቅር መታጣት የተነሳ የመጣውን መበለሻሸት፣ መቆሸሽ ማጽዳት ነውና ስለዚህ ወደዛ ስለምንመለስ እግዚአብሔር መጀመሪያ መንግስቱ ሙሉ በሙሉ ፍቅር ነው። አሁንም ፍቅር ነው። አሁን የተበላሸውን የኛ ፕላኔት ናት በኃጢአት የወደቀችው፣ እሱን አንጽቶ ከእንደገና ወደዛ መመለስ ስለሆነ ያ ፍቅር የእግዚአብሔር መንግስት መሰረት እሱ ህልውና እሱ ራሱ ስለሆነ ለዘላለም የሚኖረው ለዚህ ነው ማለት ነው። እግዚአብሔር ፍቅር ነው የሚለን አይደለ? እግዚአብሔር ፍቅር አለው አይደለም? እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር ፍቅር ከሆነ ደግሞ ለዘላለም ከእግዚአብሔር ጋር የምንኖር ከሆነ ለዘላለም ከፍቅር ጋር መኖር አለብን። አሁን ፍቅርን መለማመድ ደግሞ ለዘላለም ህይወታችን የምንለማመደውን ትንሹን ይሰጠናል። አንድነትን የሚሰጥ ነገር ነው ደግሞ ብሎ ጳውሎስ ይነግረናል። በቆሮንቶስ ቤተክርስቲያን ውስጥ እንግዲህ ብዙ መለያየቶች አሉ። ከዛ አንዱ መለያየት የነበረው የመንፈስ ስጦታዎች መለያየት ነበረ እና እነዛ እንዴት ለአንድነት እንደሚያመጣቸው ነገራቸው። ነገር ግን ሲያጠነክርላቸው ከነዚህ ሁሉ በብርቱ መፈለግ ያለባችሁ ከነዚህ ሁሉ የሚበልጠው ፍቅር ነው አላቸው። እና ፍቅር መንፈስ ስጦታዎችን አይተናል፣ ወደ ክርስቶስ መመልከትን አይተናል። እነዚህ ሁሉ ነገሮች ባሉበት በእኛ ቤተክርስቲያን ውስጥስ ፍቅር እንዴት አንድነትን ሊያመጣ ይችላል? አንድነትን ሊያመጣ የሚችልበት ምክንያት መፍትሄው ራሱ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ የሚናገረው ነው። ሌላ ሚስጥር የለውም። ፍቅርን ተከታተሉ፣ መንፈሳዊ ስጦታዎች በተለይም
ትንቢትን የመናገር ስጦታ በብርቱ ፈልጉ። ከፍቅር የጀመረበት ምክንያት አለ። ከዛ ሁሉ የሚቀጥለው ነገር ከንቱ ስለሆነ ማለት ነው። ስለዚህ ዛሬም ቢሆን ፍቅር የሆነውን ክርስቶስ ማወቅ፣ እሱን ካወቅን በኋላ በምናገለግልበትም ሰዓት ይሁን በማንኛውም ሁኔታ ማዕከላችን ክርስቶስ ከሆነ እሱን ካወቅ ነውና የእሱን ፍቅር ከቀዳን በልባችን ክርስቶስን በማወቅ የምናድግ ከሆነና በእሱ ባህሪ የምንታነጽ ከሆነ እነዚያ የመንፈስ ፍሬዎች የሆኑት 13ቱም በእያንዳንዳችን ህይወት በተግባር ይታያሉ። ሌላውን ምንታገስ። አብዛኛው ግጭት መንስኤ ካልን ወይ ትዕግስት ማጣት ነው፣ ቅድም የዘረዘርናቸው ማለት ነው። ወይ ትዕግስት ማጣት ነው፣ ወይ ደግሞ እዛ ጋር እንደተባለው ብዙ ምክንያቶች እዛ ጋር ያሉት የለም፣ እነሱ ናቸው ዋና ምክንያቶች። ስለዚህ ያ በፍቅር የሚቀለበስ ከሆነ ሁሉም ልቡስ ፍቅር ካለ ምንም አይነት ግጭት አይኖርም ማለት ነው። ወንድሜ የምታገሰው ከሆነ ወንድሜ ቢወርቅ እንኳን ነገ ድጋሚ እንደሚነሳ በማመን በእውነት ተስፋ ማድረግ ከሆነ ለእያንዳንዱ ችግሮች መፍትሄ እዛ ጋር ስላለ ዛሬም እንግዲህ እግዚአብሔር ፍቅር ያብዛልን ለነዛ ሁሉ ችግሮች መንስኤ ምክንያቱም ፍቅር ማጣት ስለሆነ ያ ከተሸፈነ ችግሮች መፍትሄ ያገኛሉ ማለት ነው። ፍቅር በማቴዎስ ወንጌል ላይ ምዕራፍ 24 ቁጥር 12 ላይ እንደዚህ ይለናል። የመጨረሻ ጊዜ አሁን እኛ ያለንበት ዘመን ላይ ስንደርስ እንደዚህ ይፈጠራል ይላል። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። እንግዲህ አሁን ያለንበት ጊዜ ፍቅር እጅጉን የቀዘቀዘበት ጊዜ ነው። ለዛም አንድ ምክንያት የሚመስለኝ ደግሞ ክርስቶስ ሲናገር ማቴዎስ ወንጌል 10 ከቁጥር 16 ላይ ሲናገር ስለዚህ እንደ እባብ ልባሞች ነገር ግን እንደ እርግብ የዋሆች ሁኑ ይለናል። በአሁኑ ጊዜ ባለንበት ጊዜ በመጨረሻው ዘመን እንደ እባብ ብልጦች መሆን እንጂ እንደ እርግብ የዋሆች መሆን አይወደድም። የፍቅርን ደግሞ ፍቅር የሚያደርጋቸውንና የማያደርጋቸውን ነገር ስናይ ደግሞ በጣም የዋሆች እንድንሆን ይጠብቅብናል። ብልጦች ብንሆን ማንም አንዴ ጎርቶን ድጋሚ ሲደግሞ ዝም ብለን አናየው። በጣም የማይሆን ነገር እያደረገ አንድ ሰው ታግሰነው ችግር የለም እንዲህ ሆኖ ሊሆን ይችላል አንልም። እና ትልቁ ችግር እንደ እርግብ የዋሆች መሆን አለመፈለግ ይመስለኛል። እና እንደ እባብ ደግሞ ብልጦች መሆንን እንደ እርግብም የዋሆች መሆንን አመዛዝነን አመጣጥነን እንዴት ነው ፍቅርን በዚህ ዘመን ፍቅር በቀዘቀዘበት ዘመን ማስቀጠል የምንችለው? ያው ቅድም እንደተናገረው ዘመኑ አመፃ የበዛበት ዘመን ነው እና ከአመፃ ብዛት የተነሳ ደግሞ ፍቅር ይቀዘቅዛል። ስለዚህ በዚህ ሁኔታ ውስጥ ስንሆን እንዴት ነው አመዛዝነን መሄድ የምንችለው ካለን በእግዚአብሔር ጥበብ ካልሆነ አንችልም። ያን ጥበብ ደግሞ እግዚአብሔር ነው የሚሰጠን ብዬ ነው ማስበው። ስለዚህ እንደ እባብ ብልሆች ሁኑ ያለው የምንሄድበትን መስመር እንድናውቅ ነው። በየትኛው መንገድ ነው እግዚአብሔር እንዲሄድ የሚፈልገው፣ የትኛው መንገድ ነው እሱን ለመምሰል የሚጠቅመኝ የሚለውን ያንን ጥበብ ከእግዚአብሔር ስንቀበል በጥበብ መጓዝ እንችላለን። ፍቅር ግን ራሱ እግዚአብሔርን መምሰል ነውና ያ እሱን ስንመስል የግድ እንደ እርግብ የዋሆች እሆናለሁ ብለን አስበን አይደለም የምንሆነው። ፍቅሩ ራሱ እንደዛ ያደርገናል። በዚህም በዛም ግን ዋናው የእግዚአብሔር መንፈስ የሚመራን ከሆነ ሁለቱንም ባህሪያት አብረን ማስኬድ እንችላለን ብዬ አስባለሁ። እንዴት እንደዛ መሆን እንችላለን ለሚለው ከዚህ አደጋ እንዴት ነው መጠበቅ የምንችለው ለሚለው ዕብራውያን ምዕራፍ 12 ቁጥር 2 ላይ ጥሩ ምላሽ ይመስለኛል። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። ይህንን ሩጫ ሮጦ የጨረሰ ወንድም አለን በሰማይ ያለ። የሱን ፈለግ መከተል እሱን ለመምሰል መጣር አለብን። በየጊዜ እሱ ማየት ይጠበቅብናልና ቀላል ነገር አይደለም። ግን አይናችንን በክርስቶስ ካደረግና እሱ ርግጦ የሄደባቸው መንገዶች ከተከተልን ያን ነገር ማድረግ የምንችል ይመስለኛል። እዚህ ጋር መርሳት የሌለብን ትልቁ ነገር ፍቅር የሁሉም ግብ ነው ብለን ስናወራ የነበረውን ሀሳብ ያው የእግዚአብሔር ባህሪ ነው ብለናል እና ልክ ፍቅርን ሳይኖረው የፍቅር ባህሪ ሳያሳድግ ወይ ኃጢአተኛ ሆኖ ሰማይ የሚገኝ ሰው ልክ እንደ አንድ ጊታር እንደተበጠሰ ክር ነው። ምንም ድምፅ የማያሰማ ምንም ሪስፖንድ የማያደርግ ነው እና ፍቅር የሰማይ ከባቢ አየር በአጠቃላይ ከራስ ወዳድነት የነጻ
ደስታውን የሚያገኘው በራሱ ውስጥ ሳይሆን በማድረግና በመተግበር ውስጥ ነውና ከራሱ ጋር የተገናኘ አይደለም። ለዛም ነው ከፍቅር ባህሪያት መካከል አንደኛው ፍቅር የራሱን አይፈልግም ያለውና በዛ ልኩ ዛሬ የራሳችንን የምናሳድግ ከሆነና እንደዛ የምንሄድ ከሆነ በእርግጥም በዙሪያችን ያለውን የዘመኑን ተጽዕኖ ሁሉ አልፈን መሄድ እንችላለን ብዬ አስባለሁ። አንዳንድ ሰዎች ያን ቃል ከብልጣብልጥነት ጋር አገናኝተው ያነሱታልና እንዴ እንደ እባብ እኮ ብልጥ ሆኖ ተብሏል ብሎ የራሴን አላስነካም የሚል አይነት አካሄድ አለና እሱ መልካም አይመስለኝም፣ ትክክለኛ ወድብ ነው ብዬ አላስብም። ክርስቶስ በማቴዎስ ምዕራፍ 5:43 ላይ ሲዘረዝራቸው የነበሩ ነገሮች አሉ አይደለ? በተለይ ከፍ ብለን ስናነብ ምን ይላል? ከ39 ጀምሮ ላንብበው። እኔ ግን እላችኋለሁ ክፉ አድራጊውን ሰው አትቃወሙት፣ ነገር ግን ቀኝ ጉንጭን ለሚመታ ሌላኛውን ጉንጭን ደግሞ አዙርለት። አንድ ሰው እጀ ጠባብን ሊወስድ ቢከስህ ካባህን ጨምረህ ስጠው። አንድ ሰው 1 ኪሎ ሜትር ተኩል የሚያህል ርቀት እንድትሄድ ቢያስገድድ እጥፉን መንገድ አብረው ሂድ ይላል። ይሄ ሙሉ በሙሉ የሚያገናኘው ወደሚያደርገው ሰው ነው እና እንዲያርግ ብሎ ቢያስገድድ እሱን ስለምትወደው ያን ፈልጎ ከጠየቀ የዛን እጥፉን አድርግለት። 1 ኪሎ ሜትር እንሂድ ብሎ ቢያስገድድ 2 ኪሎ ሜትር ሂድለት። ይሄ በፍጹም ፍቅር የሚፈጸም እንጂ በስጋ የሚደረግ አይደለም እና እንግዲህ እግዚአብሔር መንፈሱን በውስጣችን አሳድሮ እኛ ዛሬ ልናደርግ ያልቻልነውን በኃይል እንግዲህ እነዚህን የፍቅር ባህሪያት አሳድገን ሰዎችን መጥራት እንድንችል እግዚአብሔር ይርዳን። የዓለም ብርሃን ናቸው የተባለውም ለዛ ነው። ዓለም ብልጣብልጥ ሲሆን አብረን ብልጣብልጥ ከሆንን የቱ ጋር ነው ብርሃን መሆናችን? እና እግዚአብሔር ይርዳን። እንግዲህ አሁንም ግን ጥያቄ አልተመለሰልኝም። ብልጦች እንድንሆን ተጠይቀናል እኮ አንድ ላይ አስኪዱስ ነው። አሁን እስካሁን ያለነው ተጣሟል። የዋሆች መሆናችን ተጣሟል። እውነት እንደዛ ነን፣ እግዚአብሔር ያውቃል። ግን የዋህ መሆናችን ተጣሟል። ስለዚህ እንዴት ነው ማስኬድ ያለብን? ብልጥ ስንሆን እንዴት ነው? ክርስቲያኖች ክርስቶስ እኮ ነው እንደዛ ያለን አይደለ? እንደ እባብም እኮ ብልጥ ሁኑ ብሎናል። እና ብልጥ ስንሄድ እንዴት ነው? አይጣረሱም? ሁለቱ አንድ ላይ መሄድ ይችላሉ? ብልጥነት እኮ በምንወስናቸው ውሳኔዎች የእግዚአብሔርን ምክር ተቀብለን ጥበብ የተሞላ ውሳኔ በመወሰን ነው እንጂ የፍቅርን መርህ ጥሰን ሌሎች ላይ አድቫንቴጅ ወስደን ሌሎችን ከሌሎች የተሻለን ሆነን ለመገኘት በመጣር ነው ብዬ አላስብም። እንደ ባብሌዎች ሆኑ ሲል ይህንን ሀሳብ ራሱ ክርስቶስ የተናገረው ከቁጥር 16 እንጀምር፣ እንደ በጎች በተኩላዎች መካከል እልካችኋለሁ ከሚለው ነው የሚነሳው። ከዛ በግ በተኩላ መካከል ስትሄጂ ይህንን ባህሪ ያዢ ነው መክሩና ሙሉን ሀሳቡን ስንመለከት ለወንጌል ተልኮ እየሄዱ ነው። የሚሄዱበት ቦታ ደግሞ ተኩላዎች አሉ እና ይህን የወንጌል ስራ ለመስራት በምትወጡበት ጊዜ እንግዲህ የዋህም ሆኑ ብልህም ሆኑ የሚለውን ነገር ነው የሚያስቀምጠውና አሁን ስጢፍ እንዳነሳው ይሄ ብልጥነቱ ሰውን የመጉዳት ሳይሆን አስተዋይ የመሆን። ለምሳሌ ጳውሎስን አይታችሁት እንደሆነ አንዳንዴ ሊገረፍ ሲል ምን ይላል? እኔ እኮ ሮማዊ ነኝ ይላል። ይሄ እንትነት ነው ብዬ አስባለሁ። እንደ እባብ ብልህ መሆን ነው ብዬ አስባለሁ። እና የተነገረበት አውድ በወንጌል ስራ ውስጥ በምንሰራበት ጊዜ የሚል ሀሳብ ነው ያለው እንጂ ይሄ አሁን በምድራችን ላይ እንዳለው መስሪያ ቤት ላይ የሆነ ሰው ላይ ብልጥ መሆን ምናምን እንደዛ አይነት አውድ ያለበት ክፍል አይደለም። ብዙ ሰዎች ግን የሚተረጉሙት እንደዛ ነው። ለዛ ነው ቃል በቃል ቅድም የገለጽኩት። እና አሁን ባለው አውድ አራዳ ወይ ሰው ብልጥ የሚባለው በሆነ መንገድ አጭበርብሮ አታለው ነገሮችን የያዘ ወይ ደግሞ ከፍቅር ዲፊኒሽን ቅድም ስንገልጻቸው የፍቅር ባህሪ ብለን ስንዘረዘራቸው ከነበረው ተቃራኒ በሆነ መልኩ ሰዎች የራሳቸው ነገር በሚያስጠብቁ ሰዓት የክሌ ብልጥ ነው ይባላል። ግን ያውድ እንደዛ ነው ብዬን ያልረዳም። ስጢፍ እንዳለው ብልጥ ማለት እንደውም ፍቅር ምን ያህል ዋጋ እንዳለው አስተውሎ የራሱን የጎዳ ለሌላ ሰው መልካም የሚያደርግ በዛ ውስጥ ደስታን የሚያገኝ ሰው ነው ብልጥ። በወንጌል ስራ ስትላኩ እናንተም ከንቱ ሆናችሁ እንዳትቀሩ ተጠንቀቁ ይመስለኛል። እኔ በተላካችሁ ጊዜ ብልጦች ሁኑ። እናንተ እግዚአብሔርን እንደያዛችሁ ነገር ግን ለሰዎች ደግሞ የዋህ መሆን አለባችሁ። ብልጥነታችን እግዚአብሔርን መያዛችን ነው። በተኩላዎች መካከል ስንላክ እኮ ሐሰተኛ የሆኑ አስተማሪዎች አሉ፣ ሐሰተኛ የሆኑ ትምህርቶች አሉና በእነዛ ላይ ብልጥ ሁኑባቸው፣ ተጠንቀቁ፣ ራሳችሁ እንዳጠፉ ተጠንቀቁ። ነገር ግን እናንተ ግን የሚጠበቅባችሁ የዋህ መሆን ነው። ይሁን አይተንም እኮ እናውቃለን የሆነ ነገር ሊሰራ ልክ ያልሆነ ነገር ሊሰራብን እንደሆነ። ነገር ግን ያንንም ደግሞ ችግር የለም ብሎ ማለፍ ደግሞ ከፍቅር የሚጠበቅብን ነገር ነው። ምዕራፉ ሲያጠናቅቅ ምዕራፍ 13 ቁጥር
13 ላይ እንደዚህ ይላል፣ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ይላል። ፍቅር ጸንቶ ስለመኖሩ አውርተናል፣ ከሁሉም ስለመብለጡ ደግሞ አውርተናል። ግን እምነትና ተስፋ እንዴት ገቡ? ፍቅር እኮ እስከ መጨረሻው ድረስ ክርስቶስ እግዚአብሔር አብሮን እስካለ ድረስ ፍቅር አለ አለን። ግን ፊት ለፊት ከእግዚአብሔር ጋርም ተገናኝተን እምነት አለ ማለት ነው። ተስፋ የምናደርገው ነገር አለ ማለት ነው። እንዴት ነው እምነትና ተስፋ ጸንተው ሊኖሩ የቻሉት? እምነትና ተስፋ ያው በመጀመሪያ ደረጃ ምንድን ናቸው የሚለውን እንተርጉም። እምነት ማለት ዕብራውያን 11 በሚተረጉመው መሰረት ያላየነውን፣ ያልነካነውን፣ ያልዳሰስነውን ነገር እንደነካን እንዳየን አድርገን በሙሉ ልባችን አምነን መቀበል ነው። ዛሬ ምንም እንኳን በአካል ክርስቶስን ባናየው ቶማስ እንደተባለው ሳያዩ የሚያምኑ ብፁዓን ናቸው እንደተባለ ዛሬ ባናየውም አምነን ክርስቶስን ተቀብለነዋል እና በሰማይ ስንሄድ ደግሞ ያመንነውን በአካል እናየዋለን ማለት ነው። ተስፋ ሁለቱንም ያገናኙ ናቸው። አምነን ያመንነውን ነገር ተስፋ ማናረግ ከሆነ እምነት ሊሆን አይችልም፣ በራሱ የተገናኙ ናቸው እና ተስፋ ያደረግነው ነገር ስናገኝ ተስፋ መሆኑ ይቀራል ፊት ለፊታችን ካለ ማለት ነው። ግን የነዚህ ሁሉ ማሰሪያ የሆነው ፍቅር ግቡም ያ የሆነው በሰማይ ስንሄድ ያመንነው ክርስቶስ፣ ተስፋ ያደረግነው ክርስቶስ በአካል ደግሞ እናየዋለን። እሱ ማን ነው ካልን በባህሪው ፍቅር ነው። ስለዚህ ከሱ ጋር በፍቅር ለዘላለም እኖራለን ማለት ነውና ጸንተው ይኖራሉ፣ እስከ መጨረሻው ያጸኑናል። በማንኛውም ችግር ውስጥ ቢሆን ተስፋ ያደረግን ችግሩ እንድናልፍ ያደርገናል። እምነት በማጣት ውስጥ በጣም በሚያደክም ነገር ውስጥ እንኳን ቢኖር እምነታችንን እያበረታን የእምነታችን ጀማሪና ፈጻሚ የሆነው ኢየሱስን እያየን በመውደቅ በመነሳት ጸንተን ተስፋ እያደረግን እሱን ፍቅርን ደግሞ እናገኘዋለን ማለት ነው ሰማይ ስንሄድ። እምነትና ተስፋ እንግዲህ እስከ ሰማይ ያቆዩናል። ነገር ግን ፍቅር እዛው ከእግዚአብሔር ጋር ፍቅር ከሆነው ጋር ደግሞ ስንቆይ ይህንን እስካሁን መለማመዳችን ለዛ ይጠቅመናል። እስካሁን ስንወያይበት የነበረው የፍቅር ምንነት ነው እና ስናወራ መጀመሪያ ላይ እንዳልኩት ፍቅር አሳዶ የሚይዝ ነገር የሚጥል ነገር ሳይሆን የሚደረግ ነገር ነው። ይህንን ያደርጋል ፍቅር፣ እነዚህ ነገሮች ደግሞ ፍቅር አያደርግም ብሎ ይነግረናል እና የሚጠበቅብን ይሄ እንደሆነ ደግሞ ያሳየናል። እንወዳቸዋለን ለምንላቸው እነዚህ ሰዎች፣ ፍቅር አለን ለምንላቸው ሰዎች እነዚህ ነገሮች ማድረግ እንደሚጠበቅብን፣ ከዛ ደግሞ ትልቁ ትእዛዝ አለ አይደለ? ባልንጀራህንም ደግሞ እንደራስህ ውደድ ይላል። ባልንጀራችንንም እንደራሳችን ስንወድ የሚጠበቅብን እነዚህን ነገሮች ሁሉ ማድረግ ነው እና በመጨረሻ እኔ ከነዚህ ነገሮች ፍቅር ያደርጋል ወይም አያደርግም ተብሎ ከተነገሩ ነገሮች ውስጥ በጣም የሚከብዱን ነገር ግን እየተለማመድናቸው ያለናቸው ነገሮች ይኖራሉ እና እሱን አካፍለን ብንጨርስ ጥሩ ይመስለኛል። እኔ ለምሳሌ አሁን ሁሉንም ማመን በጣም ይከብደኛል። አይደለም ሌሎችን ማመን፣ ራሴን ራሱ አምኖ ይሄን ነገር ሰርቼ አልፈዋለሁ ማለት ይከብደኛል እና ለሌሎች ሰዎች ክርስቶስ ለኔ አምኖ አገልግሎቱ እንደሰጠኝ ለሌሎችም ደግሞ ማመን እኔ በጣም ትልቅ የሚጠበቅብኝ ነገር ነው ብዬ አስባለሁ። እናንተስ? ለኔ መታገስ እና በደህና ለመቁጠር። እኔ ክርስቶስን ማየት፣ ክርስቶስ ላይ ካተኮርን የሁሉም ፍቅር መርሆች በእኛ ውስጥ ይታያሉ እና ክርስቶስን ማየት ማተኮር የሚለው በጣም ትልቅ ወሳኝ ነው። የራሱን አይፈልግም ወይ ደግሞ ራስ ወዳድ አይደለም የሚለው ባህሪ በጣም በእኔ ኔታ ይፈልጋለሁ እና የለበስነው ስጋ ለኔ የሚል ነው። ሁሌም ቢሆን የራሳችንን ፍላጎት ነው የምናስቀድመው። ይሄ ደግሞ የፍቅር ባህሪ አይደለም። ስለዚህ እንደው በዚህ ትምህርት ጌታ ወደ ልቤ ቀብቶ ይህንን ነገር ቢቆርጠው ደስ ይለኛል እና የራሱን አይፈልግም የሚለው በተግባር በእኔ ህይወት ቢታይ በጣም ደስ ይለኛል። ምረጡ ስራሽ ነው እንጂ እኔ ሁሉንም እፈልጋለሁ። እውነት ነው። እነዚህን ሁሉ ደግሞ እንድናደርግ ቃሉ ሕያው ነው። እኛንም ደግሞ ልባችንንም ሊቀይር ቃል ይገባልናል። እነዚህን ሁሉ እንድናደርግ ደግሞ እግዚአብሔር ይርዳን። እስካሁን ስትከታተሉት የነበረው ጳውሎስ ለቆሮንቶስ ሰዎች የላከላቸውን ደብዳቤ የምናጠናበትን የመጽሐፍ ቅዱስ ጥናት ነው። የምናጠናበትን መምሪያ የምትፈልጉ ከስር ባለው ስልክ ቁጥር የደወላችሁ መጠየቅ ትችላላችሁ። ከዛም ደግሞ ሀሳብ ጥያቄ ካላችሁ ከስር ባለው ስልክ ቁጥር ከዛም ደግሞ ዩቲዩብ ሀሳብ መስጫ ውስጥ እየገባችሁ እኛም ማግኘት ትችላላችሁ። እግዚአብሔር ባርካችሁ።